ክቡር አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አቶ አደን ፋራ፣ ክቡራን የሁሉም ክልሎች ርዕሳነ መስተዳድሮች፣ የአገር ሽማግሌዎች፣ ወጣቶች፣ የውቢቷ ሆሳና ከተማ ነዋሪዎች፣ ከሁሉ በላይ በጀግንነቱ፣ በሀገር ወዳድነቱ፣ በትጋቱ፣ በአቃፊነቱ የሚታወቀው የሀዲያ ሕዝብ ዛሬ መላ የኢትዮጵያ ብሔሮች ብሔረሰቦች በማዕከላዊት ኢትዮጵያ መዲና በሆሳና ከተማ ሰብሰብ ብለን በጋራ ለማክበር ስላስቻላችሁን ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሀዲያ በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ሕዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። የተከበራችሁ የማዕከላዊት ኢትዮጵያ ሕዝቦች፣ በተለይም የሆሳና ከተማ ነዋሪዎች በመጠሪያው እጅግ ልዩ በሆነው የኢትዮጵያ ማዕከላዊነትን በሚያሳየው በማዕከላዊት ኢትዮጵያ ስንሰባሰብ የሁላችን ኢትዮጵያውያን ማዕከላዊ የሆነው ዋናው ሐሳብ ብሔራዊ መሻትና ፍላጎታችን ነው። ኢትዮጵያ በህብር ቀለም የሚሳል፣ በህብር ባህል የሚኖር፣ በህብር ቋንቋ የሚነገር፣ በህብር ደም የተሰራ፣ በህብር ላብ የሚገነባ፣ በህብር ጥበብ የሚሻገር ኢትዮጵያዊነት እና ኢትዮጵያ የነበሩ የሚኖሩ የሚጾኑ የማይናወጡ መሆናቸውን ዛሬ ዳግም በኩራት ለጀግናው የሀዲያ ሕዝብ እና ለመላው የኢትዮጵያ ሕዝብ መግለጽ እወዳለሁ። ክቡራትና ክቡራን፣ የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሃዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተ መንግሥት ለሃዲያው ሀብቱ፣ የሶማሌው ዳንቶ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች ዓይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። በአባቶቻችን ደም የወረስነውን ነጻነት በብልጽግና ማጽናት ከዚህ ትውልድ የሚጠበቅ ተግባር ይሆናል። ዛሬ ከተሞቻችን እያሸበረቁ ገጠር መንደሮቻችን ለመሻገር ደፋ ቀና እያሉ ታሪካዊ ቅርሶቻችን አቧራቸውን አራግፈው የኢትዮጵያ ብቻ ሳይሆን የአፍሪካም ኩራት መሆናቸውን በገሃድ በሚያሳዩበት በዚህ ጊዜ
መሬት ክረምት ከበጋ በማረስ የምግብ ጥገኝነትን ለመላቀቅ መላው ኢትዮጵያ በተለይም አርሶ አደሮቻችን እየተጉ ባሉበት በዚህ ጊዜ የማዕድን ሀብታችን እየተገለጠ የቱሪዝም ሀብቶቻችን እያበቡ ቴክኖሎጂን የመጠቀም አቅማችን እየሰፋና ልምምዱ እያደገ ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳዕና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳዕና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። የተከበራችሁ የሀዲያ ዜጎች፣ ወጣቶች፣ ሴቶች፣ ብልጽግናን ማሳካት ፈታኝ ሂደት ነው። የወረስነውን ነፃነት ብቻ ሳይሆን የተሸከምነውን የትውልድ አደራ ማሰብ ይኖርብናል። ባለፈው ሆሳዕና ስመጣ ከነበረው የልማት ጅማሮ ላቅ ያሉ ስራዎች በዚህኛው ዙር ማየት ችያለሁ። ነገር ግን ፕሪቶሪያን፣ ጆሐንስበርግን፣ ኬፕታውንን ያቀናው የሀዲያ የከምባታ ወጣት አዲስ አበባን፣ ጅማን፣ ድሬዳዋን ያለመለመው ጉራጌ፣ ስልጤ፣ ከምባታ፣ ማረቆ በዚህ ክልል የሚገኙ ሁሉም ብሔሮችና ብሔረሰቦች ብልጽግናን ማጽናት ይቻለን ዘንድ ተግተን መስራት ይኖርብናል። የኢትዮጵያን ችግሯን ብቻ ሳይሆን አቅሟን ማየት አለብን። አይካድም፣ በርከት ያሉ ችግሮች ያሉባት ሀገር ናት ኢትዮጵያ። እንደዚሁም ገና በእጅጉ ልንጠቀምበት የሚገባ በርካታ አቅሞች ያላት ሀገር ናት ኢትዮጵያ። ጄኔሬሽን ይህ ትውልድ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት ብቃት እንዳለው ከጅምር ስራዎቻችን የሚታይ ስለሆነ ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ እላችሁ እፈልጋለሁ። የኢትዮጵያ ብልጽግና የኢትዮጵያ ሙሉነት የሚጓደለው ኢትዮጵያውያን በህብረት በትጋት መስራት ካልቻሉ ብቻ ነው። ይህንን ተገንዝበን እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት በብቃት በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ።
ለመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው፣ ብዙ ክር ግን የማይበጠስ ገመድ ነው። ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን፣ መከባበርን፣ በጋራ መቆምን፣ ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን። ምክንያቱም በባዳ የተጠለፈ ገመድ አይፈታም፣ አያስርም። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ፣ ልመናን ታሪክ እንድናደርግ የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም በታላቅ ትሕትና አደራ ላችሁ እወዳለሁ። ኢትዮጵያ በብዙ ተስፋ የተሞላች ሀገር ናት። ኢትዮጵያ አስደናቂ ጅማሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። የግብጽ አልደራደርም ማለትና የኢትዮጵያ አጸፋ ምላሽ። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ ከሰሞኑ ከቢቢሲ ፎከስ ኦን አፍሪካ ጋር ባደረጉት ቃለ መጠይቅ ከኢትዮጵያ ጋር ቀጣይ ድርድር እንደማይኖር ተናግረዋል። ከዓመት በፊት ቀጣይ ድርድር እንደማይኖር ለኢትዮጵያ ማሳወቃቸውን የተናገሩት ሚኒስትሩ በታላቁ ህዳሴ ግድብ ጉዳይ ከሱዳንና ከኢትዮጵያ ጋር ለ13 ዓመታት ሲደረግ የቆየው ድርድር ያለ ውጤት መዝለቁ አገራቸውን ተስፋ እንዳስቆረጣት ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከሰሞኑ ባወጣው መግለጫ ደግሞ የግብጽን አልደራደርም የሚል አቋም በተመለከተ ጠንካራ ትችቶች በካይሮ ላይ አሰምቷል። ረቡዕ ህዳር 24 ቀን 2018 ዓ.ም የወጣው የውጭ ጉዳይ ሚኒስቴር መግለጫ
ከወትሮ በተለየ ሁኔታ ግብጾች በአባይ ተፋሰስ ሲከተሉት የቆዩትን ግትር አቋም ጠንከር ያሉ ቃላትን በመጠቀም ትችትና ማሳሰቢያ ይሰነዝራል። ኢትዮጵያ የራሷን የተፈጥሮ ሀብት ለመጠቀም የማንንም ፈቃድም ሆነ ይሁንታ እንደማትፈልግ መግለጫው ያመላከተ ሲሆን ልክ እንደ ሌሎቹ የአባይ ተፋሰስ ሀገሮች ሁሉ የአባይ ውሃ የመጠቀም ሙሉ መብት እንዳላት ማለትም ይሆናል። ከኢትዮጵያ ጋር ፍጥጫ በመጨመር ወይም ከእስካሁን የበለጠ ጫና በመፍጠር ዓላማችንን ልናሳካ ስለምንችል ድርድር በቅቶናል እያሉም ሊሆን ይችላል። ግብጾች የትኛውን መንገድ እንደሚፈልጉ የሚያውቁት ራሳቸው ናቸው። ነገር ግን ሰሞነኛ አቋማቸው በጥልቀት ሲፈተሽ ሁለተኛውን ጫና የመፍጠርና ፍጥጫ የመጨመር መንገድን የመረጡ ይመስላል። የግብጾች አቋም ተለጥጦ ሲታይ ደግሞ ከግጭት መፈለግ ሌላ ሊሆን አይችልም በማለት አቶ ፈቅ አብራርተዋል። አሁን ከሱዳንና ከኤርትራ ጋር የቀረበ ግንኙነት መመስረታቸውን እንዲሁም ከጅቡቲና ከሶማሊያ ጋር ግንኙነት ለማጠናከር እየሰሩ መሆኑን የገለጹት የውሃ ተመራማሪው በተለይ በሶማሊያ ሰላም ማስከበር ተልዕኮ ስም ጦር ለማስገባት እየተንቀሳቀሱ መሆኑን በማከል ይህ ሁሉ በኢትዮጵያ ላይ ጫና የመፍጠር ፍላጎታቸው አካል እንደሆነ አስረድተዋል። የውጭ ጉዳይ ሚኒስቴር መግለጫውን በተመለከተ ዝርዝር የማብራሪያ ጽሑፍ ያስነበበው የውጭ ግንኙነት ኢንስቲትዩት በበኩሉ መግለጫው የተሰጠው የአባይ ተፋሰስ ሀገሮች የትብብር ማዕቀፍ ወይም ኮኦፐሬቲቭ ፍሬምወርክ አግሪመንት ወይም ሲኤፍኤ የተባለው ስምምነት ፍሬ ሊያፈራ በተቃረበበት ወቅት በመሆኑ ጊዜውን የጠበቀ አስፈላጊ መግለጫ መሆኑን አመላክቷል። የትብብር ማዕቀፍ ስምምነቱ ግብጽና ሱዳንን የመሳሰሉ ሀገሮች እንዳይፈርምና ከዳር እንዳይደርስ ሲጥሩ መቆየታቸውን ያመላከተው ጽሑፉ ይሁን እንጂ ኢትዮጵያና በርካታ የተፋሰሱ ሀገሮች ባደረጉት ያላሰለሰ ጥረት በቡሩንዲ ዋና ጽሕፈት ቤቱ ሊቋቋም ቀናት እንደቀረው አመልክቷል። ስምምነቱን ፈራሚና አጽዳቂ ሀገሮች ቁጥራቸው በመሟላቱ ከዓመታት ጥረት በኋላ የአባይ ተፋሰስ ሀገሮች ኮሚሽን ወይም ናይል ሪቨር ባዚን ኮሚሽን የተባለ የጋራ ድርጅት በቡሩንዲ ተመስርቶ ስራውን ሊጀምር በተቃረበበት በዚህ ወቅት ውጭ ጉዳይ ሚኒስቴር የተዛባ የቅኝ ግዛት ስምምነት ላይ የተመሰረተ ኢፍትሐዊ ፖሊሲን ለማስቀጠል ለሚፈልጉት ግብጾች ከእርምጃቸው እንዲቆጠቡ ለማድረግ እጅግ አስፈላጊ መግለጫ በትክክለኛው ሰዓት የሰጠ መሆኑን ያመላክታል። የውጭ ግንኙነት ኢንስቲትዩቱ መግለጫውን ባብራራበት ጽሑፍ ግብጽ ተደራዳሪ መስለው መቅረብን ብትሞክርም ከስምምነት ላይ መድረስ ግን እንደማትፈልግ ይገልጻል። ኢትዮጵያ በፍትሃዊ የውሃ አጠቃቀምና በጋራ ማልማትን ቅድሚያ ትሰጣለች። ስለዚህ ድርድር በማድረግ መግባባት ላይ መድረስን ልዩ ቦታ ትሰጣለች። ግብጽ ግን ከሀቀኛ ንግግርም ሆነ ከመግባባት ይልቅ ረብ የለሽ ሙግት በማድረግ ጊዜ መግደል ነው የምትፈልገው ይላል። ኢትዮጵያ ቀኝ ገዥነትን ስትታገልና ለአፍሪካ አንድነትና ለፓን አፍሪካኒዝም ማንነት መጠናከር ስትለፋ የኖረች ሀገር ናት። ግብጽ የምታራምደውን ቀኝ ገዢያዊና የተፈጥሮ ሀብትን በፍጹም የበላይነት የመጠቅለል ፖሊሲ አትቀበልም። ታላቁ ህዳሴ ግድብን ቢሆን ራስን በራስ የመቻልና ከተረጅነት መንፈስ የመላቀቅ ጥረትን አስፈላጊነት ለአፍሪካውያን በተግባር ያሳየ ነው ይለዋል። የግብጽን አካሄድ የዜሮ ድምር ውጤት ያለው በቀጠናው ላይ ሰላምና ለመረጋጋት የሚደቅን መሆኑንም ይገልጻል። ግብጾች አሁን የሚያንጸባርቁትን አቋም ለመከተል ለምን እንደፈለጉ የተጠየቁት አቶ ፈቅ በበኩላቸው ሁሌም ኢትዮጵያን ተስፋ ለማስቆረጥ እንደሚፈልጉ ነው የተናገሩት። የህዳሴ ግድብ ተጠናቋል፣ ግድቡ ጉዳት እንደማያደርስባቸውም አሳምረው ያውቁታል። ይሁን እንጂ እኛም ሆን ሌሎች የእኛን ስራ ያዩ የላይኞቹ የተፋሰሱ ሀገሮች ወደ ሌሎች ፕሮጀክቶች ሊገቡ እንደሚችሉ ይሰጋሉ። አሁን የምናየው የግብጾች ሩጫ በዚህ ስጋት መነሻነት የተፈጠረ ነው። ግብጾች መልመድ አልቻሉም። ሌሎች ሀገሮች ውሃ እንደሚፈልጉና በውሃው መጠቀም እንደሚፈልጉ መቀበልና መልመድ ግብጾች አልቻሉም። ይህን እንዲለምዱት ለማድረግ ደግሞ ሁሉም የተፋሰሱ ሀገሮች በጋራ መንቀሳቀስ ያስፈልጋቸዋል። ሌላኞቹ የተፋሰሱ ሀገሮች ውሃውን ለመጠቀም ቢንቀሳቀሱ ግብጾች እየለመዱት ይሄዳሉ በማለት አስረድተዋል። የግብጽ ውጭ ጉዳይ ሚኒስትር በድር አብደላቲ ከሰሞኑ የቢቢሲ ፎከስ ኦን አፍሪካ ግብጽ በሌሎች ሀገሮች የውስጥ ጉዳይ ላይ ጣልቃ ያለመግባት ጥብቅ ፖሊሲ ትከተላለች ብለዋል። በሱዳን ባለው የእርስ በርስ ጦርነት እንደ አንድ ሰላም ለማስፈን ገንቢ ሚና እንዳለው ብቻ ሳይሆን በዋና የጦርነት አባባሽነት የምትከሰስ መሆኑን የተጠየቁት ሚኒስትሩ ይህንን እንደማታደርግ ተከላክለዋል። በጄኔራል አብዱልፈታህ አልቡርሃን ለሚመራው ጦር ግብጽ ከፍተኛ እገዛ እያደረገች መሆኑን ለማስተባበል የሞከሩት ሚኒስትሩ በሱዳንም ሆነ በቀጠናው ሰላም እንዲሰፍን አገራቸው አዎንታዊ ሚና የምትጫወት መሆኗን ለማሳመን ሲጣጣሩ ታይተዋል።
ይሁን እንጂ የግብጽ ውጭ ጉዳይ ሚኒስትሩ ህዳር 4 2018 ዓ.ም በዛ አፍሪካ ሪፖርት መጽሔት ላይ በተነበበ ጽሑፋቸው በአፍሪካ ቀንድ ግብጽ ሁለት ወሳኝ የብሔራዊ ደህንነት አጀንዳዎች አሏት፣ እነሱም የአባይ ተፋሰስና የቀይ ባህር ናቸው ብለው በእነዚህ ሁለት ወሳኝ ባሏቸው ጉዳዮች ደግሞ ጥቅሟን ለማስከበር አስፈላጊውን ነገር እንደምታደርግ በግልጽ አስታውቀዋል። ሚኒስትሩ በዚህ መጣጥፋቸው አገራቸው የአፍሪካ ቀንድ ሁኔታና የኢትዮጵያ እንቅስቃሴ እንደሚያሳስባት ገልጸዋል። በቀይ ባህር ቀጠና የሶማሊያው አልሸባብ እንዲሁም የየመን ሁቲዎች ጥቃት ባየለበት፣ የሱዳን ጦርነት በቀጠለበት፣ አጠቃላይ ቀጠናው ባልተረጋጋበትና የኢትዮጵያ የባህር በር የማግኘት ፍላጎት ውጥረት በተፈጠረበት በዚህ ወቅት ግብጽ ከመቼውም ጊዜ በላይ የአካባቢው ሁኔታ እያሳሰባት ይገኛል ሲሉ ነው አብደላቲ አቋማቸውን ያንጸባረቁት። የግብጽ የአፍሪካ ቀንድ ተጽዕኖም ሆነ እንቅስቃሴ የጀመረው ዛሬ ሳይሆን ከንግስት ሀትሸፕሱት ዘመን ጀምሮ እንደሆነ ሚኒስትሩ ታሪክን ለማጣቀስ ሞክረዋል። በተለያዩ የታሪክ መዛግብት ንግስቲቱ ከግብጽ ተነስታ ብዙ መርከቦችን አስከትላ በቀይ ባህር ጠረፎች እስከ አደን ባህረ ሰላጤ መጓዟ ይነገራል። ይህን በማጣቀስ ከዚያን ጊዜ ጀምሮ በቀይ ባህር ቀጠና ሀገራቸው ግብጽ በቀይ ባህር ቀጠናና በአፍሪካ ቀንድ ከፍተኛ ተጽዕኖ የነበራት ሀገር እንደሆነች ለማመላከት የሞከሩት ሚኒስትሩ አሁንም ይህ እንዲቀጥል እንደሚፈልጉ ጠቁመዋል። ከጥንት ጀምሮ ከኤርትራና ከሶማሊያ ህዝቦች ጋር የግብጽ ህዝብ በንግድና በፖለቲካ ተሳስሮ የኖሩ መሆኑንም ሆኖም አንዳንድ የጎረቤት ሀገሮች በቀጠናው ያለውን አለመረጋጋትና ሰላም እጦት ሊጠቀሙበት ይሞክራሉ ብለዋል። በሶማሊያ ከዚያድ ባሬ መንግስት መፍረስ ወዲህ የተረጋጋ መንግስት መፍጠር አልተቻለም። ይህን መነሻ በማድረግ ግን አንዳንድ የጎረቤት ሀገሮች በሶማሊያ ወታደራዊ ጣልቃ ገብነት ለማካሄድ ሲጠቀሙበት ኖረዋል። አለመረጋጋትና የግጭት ተጋላጭነት ግን በሶማሊያ ብቻ የተወሰነ ጉዳይ አይደለም። ኢትዮጵያ ከኤርትራ ጋር ያደረገችው የድንበር ጦርነት ያለመረጋጋት ምንጭ ነው። በኢትዮጵያ ውስጥ በተለይም በትግራይ የተደረገው ጦርነትም ለቀጠናው የተጋላጭነት ምንጭ ነው። ቀጠናው ከውጭ በሚመጡና የግጭት ምንጭ በሆኑ ኃይሎች ብቻ ሳይሆን በቀጠናውም የተስፋፊነት ፖሊሲ በሚከተሉ አካላት ጭምር ከግጭት ስጋት ወጥቶ አያውቅም በማለት ሚኒስትሩ ጽፈዋል። ግብጽ አሁን በአፍሪካ ቀንድና በቀይ ባህር ቀጠና እየተፈጠሩ ያሉ ምስቅልቅሎችን ከሩቅ ተቀምጣ እንደማትመለከት ተናግረዋል። ለሶማሊያ መረጋጋት ወታደሮችና ፖሊሶች ከማዋጣት ጀምሮ እስከ አየር ኃይል መሳሪያዎች ድረስ የጦር ቁሳቁስ አገራቸው እንደምትልክም በግልጽ ተናግረዋል። ለዚህ የግብጽ የውጭ ጉዳይ ሚኒስትር ጽሑፍ ባለፈው ረቡዕ በዚያው በዛ አፍሪካ ሪፖርት ላይ የምላሽ ጽሑፍ የጻፉት በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ግን ግብጽ ከዚህ ፖሊሲ ምንም እንደማታተርፍ ገልጸዋል። የቀድሞ የግብጽ ውጭ ጉዳይ ሚኒስትር አህመድ አቡል ጌት በግለ ታሪክ ማስታወሻቸው ላይ በአፍሪካ ቀንድ ሲደግፏቸው ስለኖሩ ፖለቲከኞች ምሬታቸውን ከትበዋል። እነዚህን ሰዎች ካይሮ እየጋበዝን በውድ ሆቴሎች ተንደላቀው እንዲቀመጡ ስናደርግ ኑሮናል። ሰዎቹ ግን ሲያሳስቱን ነው የኖሩት። ግብጽ ለነዚህ ፖለቲከኞች ብዙ የሆቴል ወጪ ስትገፈግፍ ብትኖርም በምላሹ ያሳካችው ጠብ ያለ ውጤት አልነበረም በማለት በአፍሪካ ቀንድ ፖሊሲዋን እንዲያስፈጽሙላት ከምትልካቸው ፖለቲከኞች ኪሳራ እንጂ ትርፍ እንዳላገኘች የቀድሞ ሚኒስትሩ አረጋግጠዋል። አሁን ግብጽን እየመሩ ያሉ ሰዎች ይህን ምክር ሳይስሙ በአፍሪካ ቀንድ የእጅ አዙር ጣልቃ ገብነት ፖሊሲያቸውን ከቀጠሉበት ግብጽ የሚተርፋት ተጨማሪ የሆቴል ወጪ ብቻ ይሆናል በማለት አምባሳደር ሱሌማን ጽፈዋል። በአባይ ተፋሰስ ጉዳይ ኢትዮጵያ በጋራ ተጠቅመን እናልማ ከማለት በቀር ሌላ ያለችው ነገር አለመኖሩን፣ የኢትዮጵያ የባህር በር ማግኘት ጉዳይም ቢሆን ቀጠናውን የሚያረጋጋ እንጂ የሚያበጣብጥ አለመሆኑን የሞገቱት አምባሳደሩ ግብጽ እነዚህን አጀንዳዎች ተጠቅማ በኢትዮጵያ ላይ ተጽዕኖ ለማድረግ እያሴረች መሆኑን ጠቅሰዋል። የግብጽ ሰሞንኛ የአፍሪካ ቀንድ እንቅስቃሴ በጥቅሉ የቀጠናውን ሀገሮች ሰላም፣ መረጋጋትና የጋራ ብልጽግና የሚያውቅ መሆኑንም ያሰምሩበታል። እንደ አውሮፓውያን አቆጣጠር በጃንዋሪ 2024 ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት ተፈራርማ ነበር። በቀጣይ ወራት የሶማሊያ ፕሬዝዳንት ሐሰን ሼክ ወደ ካይሮ ከሁለት ያላነሱ ጉዞዎች አደረጉ። እንደ አውሮፓውያን አቆጣጠር ኦገስት 14 ደግሞ ከግብጽ ጋር የወታደራዊ ትብብር ስምምነት ተፈራረሙ። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ በዚህ ጊዜ ለሶማሊያ መሪ በካይሮ ወንድም አላችሁ፣ የእናንተን ሉዓላዊነትም ሆነ ደህንነት አገሬ ግብጽ አታስደፍርም በማለት አልገቡላቸው። እንደ አውሮፓውያን አቆጣጠር ነሐሴ 2024 ግብጽ ወታደራዊ ቁሳቁስ ወደ ሶማሊያ ላከች መባል ጀመረ። በጊዜው በአረብ ሊግ አባል ሀገሮች መካከል እንደ አውሮፓውያን አቆጣጠር ሰኔ 18 ቀን 1950 ዓ.ም ካይሮ ላይ በተፈረመው የመከላከያና የኢኮኖሚ ትብብር ወይም ትሪቲ ኦፍ ጆይንት ዲፌንስ ኤንድ ኢኮኖሚክ ኮኦፐሬሽን ስምምነት መሰረት ግብጽ ወታደራዊ ቁሳቁስ ለሶማሊያ መላኳን የግብጽ ሚዲያዎች ዘግበው ነበር።
ከአንድ ወር ቀደም ብሎ የተፈራረሙት ወታደራዊ ስምምነትም ይህን የበለጠ ያጠናከረ ነበር። ስለ ጉዳዩ በወቅቱ የዘገቡ የአቡዳቢው ዘ ናሽናል ጋዜጣ፣ የግብጽ ሚድል ኢስት ሞኒተር እና ሌሎች የመካከለኛው ምስራቅ ሚዲያዎች ግብጽ መሳሪያ ብቻ ሳይሆን ልዩ ኮማንዶዎችንም ወደ ሶማሊያ እየላከች መሆኑን አረጋግጠው ነበር። ኢትዮጵያ እንደ አውሮፓውያን አቆጣጠር በጃንዋሪ 2024 ከሶማሌላንድ ጋር የባህር በር ስምምነት ከተፈራረመች ጀምሮ ሶማሊያ የግብጽን ወታደራዊና ፖለቲካዊ ድጋፍ ለማግኘት ስትጥር መቆየቷ ተመልክቷል። ሶማሊያ ወዲያው ከኢትዮጵያ ጋር ወደ ዲፕሎማሲያዊ ፍጥጫ ውስጥ የገባች ሲሆን የኢትዮጵያ ሰላም አስከባሪ ወታደሮችን ከሶማሊያ ለማስወጣት ስትዝትም ነበር። ከ10 ሺህ የማያንሱ የኢትዮጵያን ወታደሮች በማስወጣት የግብጽ ሰላም አስከባሪ ጦር ቦታውን እንዲሸፍን ጥያቄ እንዳቀረበችም ተነግሮ ነበር። ይህን ተከትሎ ግብጽ ለአፍሪካ ህብረት ባስገባችው ማመልከቻም በሶማሊያ በሚሰማራው አዲስ የህብረቱ ሰላም አስከባሪ ኃይል ውስጥ ወታደሮቿ እንዲሳተፉ ጠይቃም ነበር። ግብጽ በሶማሊያ ወታደራዊ ጣልቃ ገብነት ለማድረግ እየተንቀሳቀሰች ያለችው ደግሞ በዋናነት ኢትዮጵያ በአባይ ወንዝ ላይ በገነባችው የታላቁ ህዳሴ ግድብ መነሻነት ጫና እንድታሳርፍ ስለምትፈልግ ነው በማለትም እነዚሁ የአረቡ ዓለም ሚዲያዎች ዘግበው ነበር። አቶ ፈቅ ግብጾች በሰላም ማስከበርም ሆነ በወታደራዊ ትብብር ስም በአፍሪካ ቀንድ የሚያደርጉት ወታደራዊ ጣልቃ ገብነት በዓለም አቀፉ ማህበረሰብ ዘንድ ጫና እንዳልገጠመው ይናገራሉ። ግብጽና ኢትዮጵያን የቆየውን የውሃ ጂኦፖለቲካ በፍትሃዊነት ለማዳኘት በዓለም አቀፉ ማህበረሰብ በቂ ትኩረት አለመሰጠቱን በማስታወስ ሀያላኑ አሁን ግብጽ የጀመረችውን እንቅስቃሴም ሆነ በቀጠናው ያለውን ሁኔታ ከራሳቸው ጥቅም አኳያ ብቻ እንደሚመለከቱት ነው ያብራሩት። በህዳሴ ግድብ ጉዳይ ግብጽን ለመደገፍ አሜሪካኖች ከአሁን በፊት ተፍ ሲሉ ነበር። ፕሬዚዳንት ትራምፕ ደግሞ በቅርቡ ለኖቤል ሽልማት በመጓጓት ይመስላል በግብጽና በኢትዮጵያ መካከል ሰላም አስፊኛለሁ ብለው ያልሆነ መረጃ ሲሰጡ ተደምጠዋል። ትራምፕ የዓለም ሰላም አስፋኝ ሆነው ለመታየት ከሰሞኑ ዴሞክራቲክ ኮንጎና ሩዋንዳን የሰላም ስምምነት ሲያፈራርሙ ታይተዋል። ሆኖም አሜሪካኖቹ በአሁኑ ወቅት ልዩ ትኩረት የሚሰጡት ጉዳይ የዩክሬን እንዲሁም የመካከለኛው ምስራቅ ጦርነት እንደሆነ ይታወቃል። ምን ያህል እንደሆነ ባናውቅም በአሜሪካ አይን ግብጽ ትኩረት አላት። ያም ቢሆን ግን አሜሪካ በአፍሪካ ቀንድ ቀጠናም የራሷ ጥቅምና ፍላጎት አላት። አሜሪካኖቹ በከፍተኛ ባለስልጣናት ደረጃ ወደ ኢትዮጵያ ስልክ የሚደውሉትም ሆነ ግንኙነት የሚያደርጉት በቀጥታ ኢትዮጵያ ከግብጽ ጋር ባላት ውጥረት መነሻ ብቻ ነው ሊባል አይችልም። በአፍሪካ ቀንድ ባለው ሰላም፣ በሶማሊያ መረጋጋት፣ በወደብ ጉዳይና በሌላም እንደ ኢትዮጵያ ካሉ ሀገሮች ጋር ግንኙነት ያደርጉ ይችላሉ። ኬንያ ከቅርብ ጊዜ ወዲህ ምስራቅ አፍሪካ አካባቢ በፊት ኢትዮጵያ ትጫወተው የነበረውን ሚና እየወሰደች የመጣች ይመስለኛል። በፊት በሱዳን ጉዳይ አንድ አቅጣጫ ይዛ ነበር። በተለይ ፈጥኖ ደራሹን ኃይል ያማከለ የሽግግር መንግስት ለመቋቋም ስትደግፍ የነበረ ቢሆንም ከዛ ውጪ ግን ገለልተኛ የመሆን ዝንባሌ ነው የሚታይባት። የአባይ ተፋሰስ ተጋሪ የሆኑት ግብጽና ዲሞክራቲክ ኮንጎ ከኬንያ ጋር መቀራረብ የሚፈልጉት በአባይ ተፋሰስ የትብብር ማዕቀፍ ስምምነት ወይም ሲኤፍኤ መነሻም ነው። ኢትዮጵያ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳ፣ ብሩንዲና ደቡብ ሱዳን ስምምነቱን ፈርመው አጽድቀውታል። ግብጽና ሱዳን አንፈርምም ያሉ ሲሆን ዲሞክራቲክ ኮንጎም ተመሳሳይ አቋም አላት። ኬንያ ደግሞ ስምምነቱን ብትፈርምም እስካሁንም አላጸደቀችውም። ግብጽና ዲሞክራቲክ ኮንጎ አሁን ኬንያን የሚፈልጓትም ስምምነቱን እንዳታጸድቀው ስለሚፈልጉ ነው። ከሁሉ በላይ ግን ኬንያ በአፍሪካ ቀንድ ያላት ዲፕሎማሲያዊ ተደማጭነት እየጨመረ በመምጣቱ ነው ሁሉም ቅድሚያ እየሰጣት የሚገኘው። የአውሮፓ ህብረት ህዳሴ ግድብ መገንባት ሲጀምር ኢትዮጵያን ይደግፍ የነበረ ሲሆን በኋላ ግን ገለልተኛ ሆኖ ነው የቆየው። በሂደት ግን ግብጽ ከአውሮፓ ህብረት ጋር የሁለትዮሽ ስምምነት ተፈራረመች። ስለዚህ ይህን ስምምነት በመጠቀም ለራሳቸው ድጋፍ ግብጾች እያዋሉት ነው። የአውሮፓ ህብረት በራሱ መንገድ የህዳሴ ግድብን በተመለከተ ዝርዝር ጥናት አስደርጎ ነበር። ጥናቱም ግድቡ ጉዳት እንደማያስከትል የሚያረጋግጥ ነበር። ይሁን እንጂ ግብጽ ስምምነት በመፈራረም ከህብረቱ ባገኘችው ልዩ ተጠቃሚነት የተነሳ ከቅርብ ጊዜ ወዲህ ህብረቱ በሚያወጣቸው መግለጫዎችም ሆነ በሚያንጸባርቃቸው አቋሞች ለግብጽ ሲያጋድል ይታያል። ግብጾች ዓለም አቀፍ ድጋፍ ለማሰባሰብ ጠንካራ የዲፕሎማሲ ስራ ሰርተዋል። እኛም ቆም ብለን የዲፕሎማሲ ስራችንን ለማጠናከር መስራት ይገባናል በማለት አብራርተዋል። እንደ አውሮፓውያን አቆጣጠር በ2007 የኢትዮጵያ ጦር በሶማሊያ መሰማራቱን ተከትሎ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ ተመሰረተ። አሚሶም እና አትሚስ በሚሉ ስያሜዎች የሁለት ዙር ተልዕኮ አልፎ አሁን ወደ ሶስተኛ ዙር መሸጋገሩ ይነገራል። ኢትዮጵያ ወደ 3000 በህብረቱ ሰላም ማስከበር ጥላ ስር በተናጠል ደግሞ ወደ 7000 ኃይል አሰማርታ ቆይታለች። ኢትዮጵያ ወደ 20 ዓመታት ለሶማሊያ ሰላምና መረጋጋት ብዙ መስዋዕትነት ብትከፍልም አሁን ግን
በባህር በር ጉዳይ ቅያሜ የተነሳ ሶማሊያ ውለታዋን በግብጽ ልትለውጠው እየሞከረች መሆኑ ይነገራል። እንደ አውሮፓውያን አቆጣጠር በነሐሴ 2024 መገባደጃ ግብጽ ወደ ስምምነት ወታደራዊ አውሮፕላኖችን ወደ ሞቃዲሾ የላከች ሲሆን ከወታደራዊ ቁሳቁስ በተጨማሪ ወደ 1000 ኮማንዶዎችን አሰማራች ተብሎም ነበር። እንደ አውሮፓውያን አቆጣጠር በጥቅምት 2024 ደግሞ ግብጽ፣ ሶማሊያና ኤርትራ ጸረ ኢትዮጵያ ግንባር የፈጠሩበትን ስምምነት ተፈራረሙ። ሆኖም ህዳር 2024 የአንካራው ስምምነት በመፈረሙ የተነሳ በሶማሊያና በኢትዮጵያ መካከል የተፈጠረው ውጥረት ረገብ ማለቱ ይነገራል። የአንካራው ስምምነት ኢትዮጵያ በሶማሊያ ሰላም ማስከበር የከፈለችውን መስዋዕትነት እውቅና የሰጠ ብቻ ሳይሆን ሚናዋን እንድትቀጥልም የፈቀደ ነበር። ስምምነቱ ሶማሊያ ሌሎች ሀገሮችን በሰላም ማስከበር መጋበዝ እንደምትችልም የሚፈቅድ ነበር። በዚሁ በ2024 ማብቂያ ደግሞ አፍሪካ ህብረት ግብጽ በሶማሊያ ሰላም ማስከበር እንድትሰማራ ደገፈ። በአፍሪካ ህብረት የሶማሊያ ሰላምና መረጋጋት ድጋፍ ተልዕኮ ወይም አፍሪካን ዩኒየን ሳፖርት ኤንድ ስቴቢላይዜሽን ሚሽን ኢን ሶማሊያ በሚባለው ሰላም አስከባሪ ስር ሆነው የግብጽ ወታደሮች በሂራን በታችኛው ሸበሌ እንዲሁም በጌዶ ግዛቶች በሰላም ማስከበር እንደሚሳተፉ ተነግሯል። በቀጣይ ወር ማለትም እንደ አውሮፓውያን አቆጣጠር በጃንዋሪ 2026 ተልዕኮ ስራውን እንደሚጀምርም እየተዘገበ ይገኛል። የአሜሪካው የደህንነት ተቋም ዘአሜሪካን ኢንተርፕራይዝ ኢንስቲትዩት ከወዲሁ እንዳስነበበው ከሆነ ግን የግብጽ ጦር በሶማሊያ መሰማራት የበለጠ አደጋ ሊጋብዝ ይችላል። ከዚህ ቀደም በሶማሊያ ብሔራዊ ቴሌቪዥን ቀርበው ቃለ መጠይቅ ሲያደርጉ የግብጽ ጦር አደጋ ካደረሰ የኢትዮጵያ ሰራዊት ተመጣጣኝ ምላሽ ለመስጠት ዝግጁ መሆኑን አምባሳደር ሱሌማን ደደፎ መናገራቸውን የጠቀሰው ተቋሙ ይህ ደግሞ አዲስ ቀውስ ሊፈጥር እንደሚችል ስጋቱን ይገልጻል።